የኤርትራ ሰራዊት ምንም ያላጠፉ ንጹሃን ዜጎችን በየቀኑ አፍኖ እየወሰደ ነው። ስለሆነም የፌዴራል መንግስት የኤርትራ ሰራዊት በወረራ ከያዘው የኢሮብ ምድር በፍጥነት አስወጥቶ የተጠፋፋው ህዝብ ተገናኝቶ በሰላም እንዲኖር ማድረግ አለበት። ስለዚህ በዚህ መሰረት ከዓዙ ምልከቱ አካል ንፍትሕ ደው ይለ ሩቅም ይሁን ቅርብ ላይ ያለው የሚመለከተው አካል ለፍትህ ቁም ያለው የሚል አካል ችግራችንን ሰምቶና አይቶ ሰዓትና ቀናትን ሳይጠብቅ በአስቸኳይ ሊረዳን ይገባል። ከኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄዶ እንዲያዩ ከአልጀርስ ስምምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። የአገሪቱ ህዝብ ወራሪዎችን አስወጡልኝ እያለ ሲማጸን የአገሪቱ መሪዎች ደግሞ የለም አልተወረርክም እያሉ ይመልሱ የነበረው በጦርነቱ ወቅት አለያም በ2013 እና 2014 አልነበረም። ህዝቡ ተገድጄ ማንነቴን እንድቀይር መታወቂያም የኤርትራን እንድወስድ እየተደረግሁ ነው እያለ ሲጮህ ደግሞም ልጆቻችን ታፍነው ተወስደው በሳዋ ወታደራዊ ስልጠና እንዲወስዱ እየተደረገ ነውና በፕሪቶሪያ ስምምነት መሰረት እንዲቆም ይደረግልኝ እያለ ሲለምን ገዢዎች ደግሞ በኢትዮጵያ ምድር የገባ ሰራዊት የለም ኤርትራ የገባችው በአልጀርስ የተፈቀደላትን መሬት ለመያዝ ነው እያሉ ሲመልሱ የነበረው ከአንድ ዓመትና ዓመት ተኩል በፊት ነው። የኤርትራ ሰራዊት መሬትህን አገርህን ወሮብሃልና ውጣ በለው እያለ ዓለም አቀፉ ማህበረሰብ ሲማጸን የለም የኤርትራ ጦር በግዛቱ ውስጥ ነው እያለ ይናገር የነበረው ተራ ካድሬ ሳይሆን ጠቅላይ ሚኒስትሩ ነበሩ። የኤርትራ ሰራዊት አብይን አግዞ ህዝብ ለመግደል ከተሞችን በሻሻ ለማድረግ ከገባ በኋላ ለዚህም በብልጽግና ጠቅላይ ሚኒስትር ምስጋናና ደሞዝ ተከፍሎት ትጥቅም ወስዶ ጦርነቱ በሰላም ስምምነት ገብ ካለ ዕለት ጀምሮ ያለማቋረጥ የተጠየቀው ጥያቄ የኤርትራን ሰራዊት አስወጣ የሚለው ነበር። ከትግራይ ህዝብ ከህወሓትም ሆነ ከሌሎች የትግራይ ክልል ፖለቲከኞች ከገለልተኛ መገናኛ ብዙሃንና ከዓለም አቀፍ መንግስታት እንዲሁም የመብት ድርጅቶች ያለማቋረጥ ይጠየቅ የነበረው የባለፉት 3 ዓመታት ጥያቄ የኤርትራ ሰራዊት ከኢትዮጵያ ምድር ይውጣ የሚለው ነበር። ኢትዮጵያ ከ4 ኪሎ እስከ ለገጣፎ ብቻ የምትመስለው የኦህዴድ ብልጽግና ግን የተወረረው የኢትዮጵያ ግዛት ሳይሆን የትግራይ መሬት ነው ይል ነበርና ይህንን ጥያቄ አብዝቶ ይጠለዋል። ይህንን ጥያቄ ያነሳው ኢትዮጵያዊ ከሆነ እስር ቤት ይወረውረዋል፣ የውጭ ዜጋ ከሆነ ያባርረዋል። የኤርትራን ሰራዊት አስወጡ ያላለ የምዕራብ መንግስት ሻዕቢያ በግዛታችሁ ገብቶ ህዝባችሁን እየበደለና እየገደለ ነው፣ በሰላም ስምምነቱ መሰረት አስወጡት ብሎ ያልተማጸነ የሰብአዊ መብት ድርጅት አልነበረም። የሰማና ያመነ የብልጽግና ሹም ግን ኖሮ አያውቅም። ይህ ሁሉ ከሆነ ማለትም የሰላም ስምምነቱ ከተፈረመ ከ3 ዓመት ከመንፈቅ በኋላ የአብይ አህመድ የእንግሊዝኛ ክፍል የሆኑት ጌዲዮን ጢሞቴዎስ ትናንት በዕለተ ሰንበት ደብዳቤ ጽፈው የኤርትራ ሰራዊት ገብቷል ይውጣልን የሚል አዲስ ቅኝት እያሰሙ ብቅ ብለዋል። ይህንን የጌዲዮንን ደብዳቤ ሊንዳ ቶማስ ግሪንፊልድ ሲያነቡት፣ አንቶኒ ብሊንከን ሲያዩት፣ ማይክ ሃመር ሲሰሙት፣ ጆሴፍ ቦሬል ሲያገኙት በእርግጥም መሳቅና መገረም አለባቸው። ይህንን መግለጫ የጻፉት ጌዲዮን ጢሞቴዎስ በ2015 ጥቅምት በደቡብ አፍሪካ ፕሪቶሪያ ያደረጉትን ነገር ማስታወስ የብልጽግናን አገዛዝ አያሌ ነውሮች በጥቂቱ ለመግለጥ ይጠቅማል። የህወሓት ተደራዳሪ ሆነው የቀረቡት ሰዎች የኤርትራ ሰራዊት መውጣት አለበት የሚለውን ነጥብ በዚያ ስምምነት ሰነድ ላይ እንዲገባ ጠየቁ። ቀድመው የተበሳጩት ከመበሳጨታቸው በፊት አብይ አህመድ ጋር ደውለው ይህ ጉዳይ በስምምነት ሰነዱ ላይ መግባት የለበትም ያሉት ጌዲዮን ጢሞቴዎስ ናቸው። በውሉ ላይ ኤርትራ ስሟ በክፉ አይነሳብን፣ እንደ ወራሪ አትታይብን፣ በኢትዮጵያ ግዛት ውስጥ ሻዕቢያ ጦር ሰራዊቱን ልኳል ተብሎ አይገለጽብን ብለው የአንገታቸው ኮሌታ እስኪጠባቸው ድረስ ጮኸው የተከራከሩት ጌዲዮን ጢሞቴዎስ ናቸው። ይህንን ዛሬ ከብልጽግና ወገን የሆኑት የያኔዎቹ ተደራዳሪዎች እነ ጌታቸው ረዳም አሳምረው ያስታውሳሉ። ይህ የነ ጌዲዮን ከሻዕቢያ በላይ ለኤርትራ መሟገት በአዳራሹ ውስጥ የነበሩትን እንደ ማይክ ሃመር ያሉ አደራዳሪዎችን ሲያስደንቅ ለብልጽግና ባላት ስስ ስሜት የምትታወቀው ጀርመናዊቷ አኔታ ዌበርንም አስገርሟል። ከዚያች ዕለት አንስቶ ከዚያ ስምምነት ማግስት ወዲህ የኤርትራ ሰራዊት እየሰፋና እየተስፋፋ የኢትዮጵያን ግዛት ብቻ ሳይሆን ህዝቦች እየገደለና እያጎሳቆለ መሆኑን በመጥቀስ እንዲወጣ ይደረግ ተብሎ ሲጠየቅ ብልጽግና የያዘው በአልጀርስ ስምምነት የተፈቀደለትን ነው አትናገሩብኝ እያለ ይመልስ እንደነበር ይረሳለት ዘንድ የሚፈልግ ሰው እሱ ከእውነት የተጣላ መሆን ይኖርበታል።
አሁንም እንደገና ልብ እንበል። የኤርትራ ሰራዊት ከኢትዮጵያ በተለይም ከትግራይ ክልል እንዲወጣ በተማጽኖ ጭምር ይጠየቅ የነበረው በሰላም ስምምነቱ ማግስት ነው። 80 ኪሎ ሜትር ወደ ኢትዮጵያ ግዛት ጠልቆ ገብቶ ከ50 በላይ ቀበሌዎችን ተቆጣጥሮ እንደሚገኝ ኢትዮ ፎረም ለተከታታይ ዓመታት ሲዘግብ የብልጽግና መንጋዎችና የቀድሞም ሆነ የአሁን ደጋፊዎቹ የስም ማጥፋት ዘመቻ ላይ ነበሩ። ለአብነት ይህንን ቪዲዮ እንመልከት። ይህ ዓለም በሚያውቀው የኢትዮጵያ ግዛት ውስጥ በኢሮብ ወረዳ ሚያዝያ 2016 ዓ.ም አንድ የኤርትራ ሲቪል አስተዳዳሪ ህዝብ ሰብስቦ ንግግር ሲያደርግ ነው። በንግግሩም የሰበሰባቸው ኢትዮጵያውያን አገራችን እያሉ ወደ አዲግራት መሄድ እንደሌለባቸው፣ የኤርትራን መታወቂያ መውሰድ ወደ ሳዋ መሄድ እንደሚገባቸው ያስጠነቅቃል፣ ያዛል። ካልስናይ ተውንባር ወይ መንግስት ኤርትራ ከም ኤርትራውያን ንስኻትኩምን ንሕና ንስኹምን ንበሃል አይኮና ሁሉና ኤርትራውያን ኢና። ኢትዮጵያዊ ነኝ የሚል ካለ በግድ ኤርትራዊ ሁን አንለውም፣ ግን መሬቱን የኤርትራን መሬት ማለት ነው ለቆ መውጣት አለበት። ኤርትራዊ ከሆንክ ኤርትራዊ የሚያደርገውን ሁሉ ማድረግና ማለፍ አለብህ። ብሔራዊ ውትድርናና አገራዊ አገልግሎትን የተለየ ነገር አድርገህ አትመልከት። እንኳን እናንተ ሌሎችም ከአውሮፓ ከተመቻቸ ኑሯቸው መጥተው አገራዊ አገልግሎታቸውንና ግዴታቸውን ተወጥተው ይመለሳሉ። ከአዲግራትና ሌሎች ቦታዎች የምትመላለሱ አላችሁ እና እናንተ ደግሞ መረጃ እየሰጣችሁን አይደለም። የእናታችሁ ልጅ ቢመጣ እንኳን ለምን እንደመጣ ስለማይታወቅ ለእኛ መናገር አለባችሁ። መታወቂያ ትወስዳላችሁ። ኤርትራዊነትን አንፈልግም የሚል ካለ ለቆ መሄድ አለበት። ምናልባት ተካይዳና አይተቆሉና ነው የሚለው እንዲህ እየተደረጉ የሚሰቃዩት ወገኖች የኤርትራን ሰራዊት እንዲወጣላቸው ሲማጸኑ አብይ አህመድና ሹሞቻቸው ምላሻቸው የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ የለም የሚል ነበር። የኦህዴድ ብልጽግናዎችም ሆኑ እንደ ጌዶን ጢሞቴዎስ ያሉ ምስለኔዎቻቸው በአንክሮ የሚናገሩት ሳይፎርሹ የሚገልጹት የኤርትራ ሰራዊት አልገባም፣ የሚገኘው በኢትዮጵያ ግዛት ውስጥ ሳይሆን በአልጀርስ በተፈቀደለት የኤርትራ መሬት ውስጥ ነው እያሉ ነው። ይህንን ይሉ የነበረው በጦርነቱ ወቅት ብቻ ለመሆኑን ልብ ማለት ያስፈልጋል። እየተነጋገርን ያለነው ከ2015ቱ የሰላም ስምምነቱ ወዲህ የሆነውን ነው። የአካባቢው መንግስታዊ አስተዳዳሪዎች ህዝብና አገር ወዳድ ኢትዮጵያን ብቻ ሳይሆኑ ዓለም አቀፍ ማህበረሰብም የብልጽግናውን አገዛዝ መንግስት ምሰል የኤርትራን ሰራዊት አስወጣው እያሉ ሲጠይቁት ነበር። ህወሓት ደግሞ በአደባባይ የኤርትራን ሰራዊት ውጣ በልና አልወጣም ካለ እኔ በኃይል ላስወጣው ብሎ አብይ አህመድን እስከ መጠየቅ ደርሶ እንደነበር ቢያንስ አርፋጅ ተደማሪዎቹ የቀድሞ የህወሓት ሰዎች አይዘነጉትም። የብልጽግናዎች ጠቅላይ ሚኒስትር ከትግራይ ክልል የጠሯቸውን ሰዎች በ2016 በጋ ላይ ቤተ መንግስት ውስጥ ሰብስበው የኤርትራ ሰራዊት የሚገኘው በአልጀርስ ስምምነት በተሰጠው ግዛት ውስጥ ነው ብለው እስከተናገሩበት በጋ ወራት ድረስ ህወሓትም ሆነ የትግራይ መገናኛ ብዙሃን በተደጋጋሚ ሲናገሩ ይደመጡም የነበረው የኤርትራ ሰራዊት እንዲወጣ ይደረግ የሚለውን የሻዕቢያን ጦር በዜጎች ላይ እያካሄደ ያለውን በደል ነበር። የትግራይ ቴሌቪዥን ከሰላም ስምምነቱ ወዲህ በተከታታይ የዘገባቸውንና የአካባቢው ህዝብ የጠየቃቸውን ተማጽኖዎች በምሳሌነት እናስታውስ። ከኢሮብ ወረዳ 8 ቀበሌዎች 4ቱ በወራሪው የኤርትራ ሰራዊት ስር በመሆናቸው ቤተሰቦች ለመለያየትና ለመፈናቀል ምክንያት መሆኑንና አፍኖ የሚወስዳቸው ዜጎች አሁንም በመቀጠሉ የኢሮብ ህዝብ ህልውና አስጊ ደረጃ ላይ መሆኑን ይገልጻሉ። ህዝቢ ኢሮብ በጣም በሕማቅ ኩነታት እዩ ዘሎ። ህዝቡ ለሁለት ተከፍሎ ደስታም ሆነ ሐዘን በጋራ ማሳለፍ አልቻለም። መንገድ ተዘጋግቷል። በየቀኑ ሰው ታፍኖ ይወሰዳል። በአንድ ወረዳ ውስጥ 30 የእንዳልገዳ ወረዳ ነዋሪዎች ታፍኖ ተወስደዋል። ጨካናት ሻዕቢያን ካብ ገዛ ውፅኦም ህፃውንት እናበኸዩ ወሲደም ልጆቹ እያለቀሱ ጨካኞቹ የኤርትራ ሰራዊቶች ከቤቱ ይዘውት ወደ በረሃ ሄደው ገደሉት። በጥይት እያስፈራሩን ለ3 ሳምንት ያህል እንዳናየው ተከለከልን። ቤት ውስጥ ሆነን ማልቀስ ከጀመርን 3 ዓመት ሊሞላን ነው። በሐዘንና በጭንቀት ውስጥ ሆነን ነው እየኖርን ያለ ነው። የተፈናቀለውን ወደ ቀዩም አልተመለሰም። የኤርትራ ሰራዊት ምንም ያላጠፉ ንጹሃን ዜጎችን በየቀኑ አፍኖ እየወሰደ ነው። ስለሆነም የፌዴራል መንግስት የኤርትራ ሰራዊት በወረራ ከያዘው የኢሮብ ምድር በፍጥነት አስወጥቶ የተጠፋፋው ህዝብ ተገናኝቶ በሰላም እንዲኖር ማድረግ አለበት። የሻዕቢያን ጦር ውጣልን እያለ የኢሮብ ህዝብ ሲጠይቅ ህወሓትም አብይን ሲማልድ የሚሰጠው መልስ ሻዕቢያ በግዛቱ እንጂ በግዛታችን የለም የሚል ነበር። አብይ አህመድ የኤርትራን ሰራዊት እንዲያስወጡ ለሚጠይቋቸው ጌታቸው ረዳ ጭምር ይሰጡት የነበረው ምላሽ አክሱምንና ሽሬን ሳታስተዳድር ዛላምበሳን አትጠይቀኝ ብለው እንደነበር ራሳቸው ጌታቸው ሕያው ምስክር ናቸው። የኤርትራ ሰራዊት በኢትዮጵያ ውስጥ መገኘቱ እንዳይነገር እንዳይሰማ ተግተው ይሰሩ የነበሩት ብልጽግናዎች በተደጋጋሚ ይናገሩ የነበረው እኛ በጎረቤት ሀገር ላይ
አንድ ጥይት ተኩሰን አናውቅም የሚለውን እንደነበር ይታወሳል። ጌዲዮን ጢሞቴዎስ የኤርትራ ሰራዊት ይውጣልን የሚል መግለጫ ሲጽፉ መቼ የገባውን እስከዛሬ አልገባም እያልን ስንቀጥፍ የኖርነውስ ጉዳይ የሚለው የሚያሳስባቸው አይደለም። እንዲህ ያሉ ደብዳቤዎች የሚጻፉት ለዲፕሎማሲ ፍጆታ እንደሆነ የታወቀ ነገር ነው። የኤርትራ ሰራዊት ይውጣልን ብሎ ደብዳቤ ለመጻፍ ያሰበው የጌዲዮን ጢሞቴዎስ አእምሮ ለማን ነው የምጽፈው የሚለውን ለማሰላሰል አልቻለም። ከሰላም ስምምነቱ በኋላም የኤርትራ ሰራዊት ከኢትዮጵያ ግዛት እንዲወጣ አሁንም ኢትዮጵያንን እየገደለ እንደቀጠለ ሲገልጹ ከነበሩት አካላት መካከል አሜሪካ አንዷ ነች። የአውሮፓ ህብረት ሌላው ነው። የአፍሪካ ህብረትም እንዲሁ ሞክሯል። ሌሎች የመብትና የሚዲያ ተቋማትም ይህንኑ ሲያደርጉ ነበር። የደቡብ አፍሪካው ስምምነት ከተፈረመ ከወራት በኋላ ማለትም ጥር 2013 ላይ አሜሪካዊቱ አምባሳደር ሊንዳ ቶማስ ግሪንፊልድ ከኒውዮርክ መግለጫ ሲሰጡ የኢትዮጵያ ግዛት በኤርትራ ጦር ኃይል ተይዟል፣ እነዚህ አካላት ይውጡ ብለው መግለጫም ሲሰጡ በቀዳሚነት የተቆጣው አዲስ አበባ 4 ኪሎ ቤተ መንግስት ነበር። We have been consistent in our call for foreign troops to name Eritrea. በኢትዮጵያ ሰሜናዊ ክፍል የሚገኝ የውጭ ሀገር ጦር በስሙ ለመጥራት ያህል የኤርትራ ሰራዊት ለቆ መውጣት አለበት የሚለውን ተደጋጋሚ ጥሪ አገራችን አሜሪካ ስታቀርብ መቆየቷ ይታወቃል። ይህንን ጥያቄያችን አሁንም እናቀርባለን። የውጭ ሀገራት ጦር ለመጥቀስ ያህል የኤርትራ ጦር ከኢትዮጵያ እንዲወጣ የምናቀርበውን ጥሪና ውትወታ አሁንም እንቀጥላለን። ወደ ድንበራቸው እንዲመለሱና ከኢትዮጵያ እንዲወጡ ዛሬም እንጠይቃለን። ይህ የሰላም ስምምነቱ ተግባራዊ እንዲሆንና ሰብአዊ እርዳታዎች ያለማቋረጥ እንዲዳረሱ በጣም አስፈላጊ ነገር ነው። And humanitarian assistance is allowed to continue to flow. የብልጽግናው አገዛዝ አገርህ ተወሯል፣ የወራሪ መንግስት ጦር በአገርህ ግዛት ውስጥ አለና አስወጣው፣ እስኪ መንግስት ምሰል እንደ መሪ የሚያድርግህ ተብሎ በአገር ውስጥም በውጭም ኃይሎች በሚጠየቅበት በዚያ ሰሞን ለዚህ ለአሜሪካዊቱ አምባሳደር የሰጠውን አስገራሚ ምላሽ ከመመልከታችን በፊት ኤርትራ ምን አለች የሚለውን እናስቀድም። በወቅቱ ሻዕቢያን ወክለው ለዚህ ለአሜሪካ ጥሪ ምላሽ የሰጡት በሩሲያ የኤርትራ አምባሳደር የሆኑት አቶ ጴጥሮስ ጸጋይ ነበሩ። አቶ ጴጥሮስ የሰጡት ምላሽ በዚህ በቢቢሲ ዘገባ ላይ የሚታየው ሲሆን የኤርትራ ወታደሮችን ከትግራይ እንዲወጡ መጠየቅ የሚችለው የኢትዮጵያ መንግስት ብቻ ነው በማለት በሰጡት አስተያየት የኤርትራ ሰራዊት መግባቱን አምነዋል። አቶ ጴጥሮስ አሜሪካ የኤርትራ ሰራዊት አባላት ከትግራይ እንዲወጣ መጠየቋን አውግዘው ይህንን ማለት የሚችለው የኢትዮጵያ መንግስት ብቻ መሆኑን ሲናገሩ፣ የብልጽግናው መንግስት ምላሽ ግን በአዲስ አበባ የሚገኙ ወታደራዊ አታሺዎችንና የዲፕሎማሲ ማህበረሰብ አባላትን ሰብስቦ መቆጣት ነበር። በስብሰባው ላይ ማብራሪያ የሰጡት ጄኔራል ተሾመ ገመቹ የኤርትራ ሰራዊት በኢትዮጵያ ውስጥ የለም ብለው ሸመጠጡ። ልብ እንበል፣ የኦህዴድ ብልጽግናዎች አከታትለው የሚክዱት የኤርትራ ሰራዊትም የለም የሚሉት ከፕሪቶሪያ ስምምነቱ ወዲህ ነው። ጥር 2015 ዓ.ም ታሪክ የኢትዮጵያ መከላከያ እንዴት ችግሮችን አሸንፎ እንደሚወጣ አሳይቶናል። ለእኛ ችግር ከመከላከያ በላይ የሆነ ኃይል የለም። ራሳችንን ለመከላከልና ግዛታችንን ለመጠበቅ የሚያስችል በቂ አቅም አለን። በትግራይ ክልል ውስጥ የኤርትራም ሆነ የሌላ ሀገር ሰራዊት የለም። እንዲህ ያሉት ከሃዲዎች አምባሳደሮችንና ወታደራዊ አታሺዎችን እየጠሩ የኤርትራ ሰራዊት በምድራችን የለም ሲሉ የነበሩት ናቸው። እንግዲህ ትናንት በዕለተ ሰንበት የኤርትራ ሰራዊት ይውጣልን የሚል ደብዳቤ ጽፈው ሲያሰራጩ የዋሉት ብልጽግና የኤርትራን ሰራዊት ማስወጣት ከሰላም ስምምነቱ በኋላ የተጣለበት ግዴታ ቢሆንም ይህንን ሊያደርግ ቀርቶ ጥያቄውን የሚያነሱበትንም በክፋት ዓይን ይመለከት ነበር። የጌዲዮን ደብዳቤ የዓለም ሚዲያን ትኩረት ለማግኘት ተብሎ የተጻፈ ምናልባትም ኤርትራን ለመውረር አሊያም የኢትዮጵያንና ምስራቅ አፍሪካ ህዝቦችን በጦርነት ስሜት ውስጥ ለማኖር በማሰብ ያዘጋጀው ምክንያት ቢሆን እንኳን ይሉኝታን መርሳት አልነበረበትም። ይህንን ደብዳቤ እንዲያራግቡለት የሚፈልጋቸውን ዓለም አቀፍ መገናኛ ብዙሃን ከ2 እና 3 ዓመት በፊት የኤርትራ ሰራዊት በኢትዮጵያ ውስጥ የለም እያለ ሲክዳቸው እንደነበር ዘንግቶታል። በጦርነቱ ወቅት የነበረውን አብይ አህመድ መራሽ ውሸት እንርሳውና ከሰላም ስምምነቱ ማግስት የነበረውን ዘመቻ ብቻ እንመልከት። የኤርትራ ሰራዊት እንዲወጣ ዓለም አቀፍ መንግስታት፣ የመብት ድርጅትና ሚዲያዎች ሲጠይቁ የጌዲዮንና የታዬ አጽቀሥላሴ አይኖች ይቀሉ ነበር። አብይ አህመድ የትግራይ ህዝብ ገና መድቀቅ የሚገባው ነው፣ ይህንን አታንሱ እያሉ ይናደዱ ነበር። ሚዲያዎቹ ግን ያኔም ይገልጹትና ይዘግቡት የነበረው ጉዳይ ይህንኑ ነበር። የኢትዮጵያ መንግስት የኤርትራን ሰራዊት በሰላም ስምምነቱ መሰረት እንዲያስወጣ ተጠየቀ። እሱ ግን እየካደ ነው የሚለውን Rights group Amnesty International's accused Eritrean troops allied with the country's government of extensive war crimes months after a peace deal was signed to end a brutal civil war centered around the northern Ethiopian region of Tigray. Eritrean troops have left the ancient city of Axum in Tigray but remain in 2 other towns in the war-stricken Ethiopian region, according to local residents.
the United States hailed a pullout seen as key to a landmark peace deal. U.S. Secretary of State Antony Blinken spoke on Saturday of their ongoing withdrawal in a telephone call with Prime Minister Abiy Ahmed. የኤርትራ ሰራዊት ይውጣ የሚለውን ህዝብ የሻቢያን ጦር አስወጥተህ አገርህንና ህዝብህን ጠብቅ የሚለውን የዲፕሎማቲክ ማህበረሰብ ጋብዘህ ያስገባውን ጦር እንደ ጠራህ መልሰህ አስወጣው የሚሉትን ሚዲያዎች እንደ ጠላት ሲመለከት የነበረው የብልጽግናው አገዛዝ አሁን ደግሞ የኤርትራ ሰራዊት አለና ውጣ በሉልኝ ሲል ደብዳቤ ጽፏል። እዚህ ጋር አንድ ወሳኝ ነጥብ እናስቀምጥ። የኤርትራ ሰራዊት ባለፈው 1 ዓመት ተኩል በተጨማሪ የያዘው አዲስ የኢትዮጵያ ግዛት የለም። የጌዲዮን ደብዳቤም ይህንኑ ያረጋግጣል። ብልጽግና አሁን ይውጣልኝ እያለ ያለውም ከፕሪቶሪያ ሰላም ስምምነት ማግስት የኤርትራን ሰራዊት አስወጣ ሲባል የለም የሚገኘው በራሱ ግዛት ውስጥ ነው እያለ ይክድ የነበረውን ነገር ነው። ለአብነት አሁንም ያልሞቱ ሰዎችን እማኝ እናድርግ። ጌታቸው ረዳና ሬድዋን ሁሴን በአፍሪካ ህብረት አዳራሽ የሰላም ስምምነቱን አፈጻጸም ለመገምገም ከ1 ዓመት ተኩል በፊት በተገናኙ ጊዜ እንዲህ ተባባሉ። ጌታቸው በወቅቱ የትግራይ ክልል ፕሬዝዳንት ነበሩና የኤርትራ ሰራዊት መውጣት አለበት አሉ። ሬድዋን በአንጻሩ የለም የኤርትራ ሰራዊት አልገባም፣ በአሁኑ ወቅት የሚገኘው በራሱ ግዛት ውስጥ ነው ሲሉ ተከራከሩ። ነገሩ ሳይቋጭም ሻቢያም ውጣ ሳይባል እየገደለና እያፈናቀለ ብቻ ሳይሆን ኢትዮጵያውያንን በኤርትራ ወታደራዊ ማሰልጠኛ እየወሰደ ሲያሰለጥን ቆየ። በኢትዮጵያ ግዛት ገብቶ ለኢትዮጵያውያን የኤርትራ መታወቂያ እያደለ ሰነበተ። እንዲህ ያለ ነገር የማያንገበግበው ብልጽግና አቶ ገዱ አንዳርጋቸው እንዳሉት የትግራይን ህዝብ የማድቀቅ ፖሊሲ ለመተግበር ወስኗልና አንዳች ቃልም አይናገርም ነበር። በነገራችን ላይ የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ የቀረው በትግራይ ክልል ብቻ አልነበረም። ሻቢያ በአብይ አህመድ ግብዣ ወደ ኢትዮጵያ ገብቶ ህዝብ እንዲወጋና እንዲገድል እንዲሁም ሴቶችን እንዲደፍር አድርጓል ከሚባልባቸው አካባቢዎች ውስጥ በትግራይ ክልል በኩል ያለው ድንበር ተደጋግሞ የተጠቀሰ ቢሆንም 52 ቀበሌዎችንና ከ80 ኪሎ ሜትር በላይ ግዛትም ጠቅልሎ መያዙና ኢትዮጵያንን እየመለመለ ለግዳጅ ውትድርና እየወሰደ መሆኑም ሲዘገብ ቢቆይም ሻቢያ በአፋር ክልል ስለፈጸመው ነገር ከኢትዮ ፎረም ውጪ የዘገበ ሚዲያ እምብዛም አልታየም። የብልጽግናው መንግስት በሻቢያ ቁጥጥር ስር መሆናቸው እንዳይነገር አድርጎ የደበቃቸው ግን ደግሞ የኤርትራ መንግስት የሰቆቃ ተግባሩን መፈጸሚያ ያደረጋቸው የ2 ቀበሌ ህዝቦች መኖራቸውን የአፋር ክልል ነዋሪዎች ለጣቢያችን ተናግረዋል። በ2014 ዓ.ም ክረምት ብልጽግና መቀሌን ለመደብደብ ከሻቢያ ጋር በጋራ እቅድ ሲያወጣ በአፋር በኩል አስገብቶት የነበረው ሰራዊት እስካሁን እንዳልወጣ የሚናገሩት የክልሉ ነዋሪዎች በሰሜናዊ ዞን ወይም ዞን 2 ተብሎ በሚጠራው ዳሎል ወረዳ ስር የሚገኙ ባዳ፣ አድማሩጉና ባዳ ኤርምሌ በተባሉት ቀበሌዎች ውስጥ የሻቢያ ጦር ከ3 ዓመታት በላይ ጥቃት እየፈጸመ ቀጥሏል ብለዋል። አስገራሚው ነገር የሻቢያ ጦር የሚኖረው በመከላከያ ካምፕ ውስጥ መሆኑ ነው። የኤርትራ ሰራዊት በ2 ቀበሌዎች ውስጥ የሰፈረው ከ1992 ጦርነት በኋላ የኢትዮጵያ ሰራዊት ለ20 ዓመታት ይኖርበት በነበረው ካምፕ ውስጥ ነው የሚለውን ያረጋግጡልን አንድ የመከላከያ ሚኒስቴር ምንጭ እነዚህ ካምፖችም ሙሳ፣ ጎሎና ረጋሉ ይባላሉ ብለዋል። በእነዚህ የኢትዮጵያ መከላከያ ሰራዊት የቀድሞ ካምፖች ውስጥ የሰፈሩ የሻቢያ ወታደሮች እንዲወጡ ህዝቡ ከወረዳ እስከ ክልል ድረስ ጥያቄ ቢያቀርብም አርፋችሁ ተቀመጡ የሚል ማስጠንቀቂያ ይሰጠናል የሚሉ አንድ የክልሉ የሀገር ሽማግሌ በአዲስ አበባው አገዛዝ ህዝብንና ሉዓላዊነትን የማስጠበቅ ፍላጎት እንደሌለ ካወቅም በኋላ እዚያ ሄዶ አቤት ማለትን ትተናል ይላሉ። ሻቢያዎች ያዘዙንን እያደረግን መኖርንም መርጠናል ብለዋል። የሻቢያ ሰራዊት ግን ሰዎችን እያፈነ ወደ ውትድርና እንደሚወስድ እንደሚገድልና እንደሚደፍር ባለፉት 3 ዓመታትም በዚሁ መልክ እንደቀጠለ አብራርተዋል። ይህንን ሁሉ ነውር የተከናነበው አገዛዝ ነው እንግዲህ ትናንት በሰንበቱ ሌላ ክህደትና አዲስ ሐሰት ይዞ ለመከሰት ሲሞክር የተስተዋለው። ለዚህም ይመስላል ይህንንማ እኛም ስንልህ ስትክደን ነበር፣ ይልቁንስ አዲስ ጦርነት ለመክፈት የምታሰናዳው ምክንያት ነው የሚለውን አንጓ ይዘው መገናኛ ብዙሃን እየዘገቡ ያሉት። የሰላም ኖቤል ያሸለመችውን አገር ሊወጋት ነው እያሉ በአብይ አህመድ የተሳለቁት። Well, Ethiopia and Eritrea returned to war. Just 6 years after Ethiopian Prime Minister Abiy Ahmed received the Nobel Prize for brokering peace with Asmara. ጌዲዮን ጢሞቴዎስ ለኤርትራዎቻቸው በማህበራዊ ሚዲያ የላኩት ደብዳቤ በትክክል የሚጠቁመው ኤርትራ በኢትዮጵያ ውስጥ የያዘው አዲስ ግዛት እንደሌለ ነው። ለዚያም ነው ቃል በቃል የኤርትራ ኃይሎች ለረዥም ጊዜ በድንበር ላይ የሚገኙ የኢትዮጵያን ግዛቶች ተቆጣጥረው ይገኛሉ የሚለው። ለረዥም ጊዜ ባለፈው ሳምንት ወይም ባለፈው ወር እንዳልሆነ ግልጽ ነው።
ከአንድ ዓመት በፊት የኤርትራን ሰራዊት ውጣ በለው ካቃተህ እኛ እናስወጣው የሚሉትን እንደ ጠላት ይቆጥር የነበረው የብልጽግና ገዢ መደብ አሁን ለረጅም ጊዜ ግዛት ተይዞ ነበር እያለ ነው። የአልጀርስ ውሳኔ የሰጣቸው መሬት ነው እያለ እስከ ደብረ ታቦር ያዋጋውን የሻቢያን ጦር አትንኩት በክፉም አታንሱት ሲል የነበረው ይኸው አገዛዝ አሁን ደግሞ ይሄኛውን የመንግስት መግለጫ የማይመስል ተገለባባጭና ቀላማጅ አጀንዳ ይዞ ሲቀርብ አጀንዳው የሚገደሉ የትግራይ ክልል ነዋሪዎችንና ለግዞት የተዳረጉ የአፋር ኢትዮጵያውያንን ነፃ ማውጣት አይደለም። ዓላማው ወረራ ከፍቶ እንደገና ኢትዮጵያውያንን ማስገደል ነው የሚል አስተያየት ያላቸው ሰዎች በትክክል የብልጽግና ገዢዎችን የተረዱ ናቸው። ሌላኛው የጌዲዮን ደብዳቤ ግዙፍ ስህተት ኤርትራና ኢትዮጵያ እንደ አገር 50 ዓመት የቆየ ግንኙነት እንዳላቸው የግንኙነትም በግጭት የተሞላ እንደሆነ የሚገልጸው ነው። ግዴላችሁም ኤርትራ የሚባል አገር ከ50 ዓመት በፊት አልነበረም ብሎ መሟገት ግን ከነዚህ አገሪቱን ከሚጠሉ ከእውነትም ከተጣሉ የብልጽግና ወንጌላውያን ጋር መዳረቅ ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።